ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች እንዴት ውላችኋል? እንዴት አድራችኋል? በያላችሁበት ሰዓት አቆጣጠር መሰረት ሰላማችሁ ይብዛ እያልን ከዚህ እንደሚከተለው የሰዓቱን ዜናዎች እናነባለን። አብራችሁኑ ነው። የትግራይ ወጣት ህወሓትን መንቀፍ በሚፈልግበት ሰዓት በአማርኛ ቢነቅፍ ብዙ ሰው ቅር ይሰኛል ሲሉ አቶ ጌታቸው ረዳ ዛሬ በነበራቸው ቃለ ምልልስ ተናገሩ። ምክንያቱም የጓዳ ጉዳይ አድርጎ ነው የሚመለከተው። ይህን ነው የህወሓት አመራር የሚፈልገው። ለምሳሌ ህወሓት መወቀስ ያለበትን ጉዳይ የትግራይ ተወላጅ መሮት አንገሽግሾት መናገር የሚፈልገውን ጉዳይ በሌላ ቋንቋ እንኳን አትገልጽም ብቻ ሳይሆን ወጣ ብለህ እንዳትጮህ የሚከለክል ስርዓት ነው መትከል የሚፈለገው። ይሄ አደገኛ ነው ብለዋል ጌታቸው ረዳ ዛሬ ከፋና ጋር ባደረጉት ቃለ ምልልስ። በመቀሌ ከተማ አንዲት ወጣትን አስገድዶ ለመድፈር አልሳካ ሲለው ደረቷን ጨምሮ 6 ቦታዎች ላይ በቢላ በመውጋት ተሰውሮ የነበረው ግለሰብ በቁጥጥር ስር ዋለ። በትግራይ ክልል መቀሌ ከተማ ሃይደር ክፍለ ከተማ አንዲት እንስት ደረቷን ጨምሮ በተለያዩ የሰውነት ክፍሏ ላይ 6 ጊዜ በቢላ በመውጋት ጉዳት በማድረስና ማንነቱን በመደበቅ ለመሰወር ችሎ የነበረው ግለሰብ በረቂቅ ክትትል በቁጥጥር ስር አውሏል ሲል የክፍለ ከተማው ፖሊስ አስታውቋል። የ20 ዓመት ወጣት የሆነችው የግል ተበዳይ ሚያዝያ 18 ቀን 2017 ዓ.ም ምሽት 3 ሰዓት ከሩብ ላይ ስራ ቦታ ምሽታ ወደ ቤቷ በምትገባበት ወቅት ማንነቱ ያልታወቀው ወንጀል ፈጻሚው ግለሰብ ከኋላዋ በመከተል የቤቷን በር በምትከፍትበት ሰዓት ገፍትሯት በመግባት አስገድዶ ሊደፍራት ሞክሯል። ምንም እንኳ ወጣቷ ካስገድዶ መደፈር ማምለጥ ብትችልም ደረቷን ጨምሮ በተለያዩ የሰውነት ክፍሏ ላይ በቢላዋ በመውጋት ጉዳት አድርሶባታል። ከዚህ ባሻገር ግለሰቡ ተንቀሳቃሽ ስልክም ሰርቆ መሰወሩ መረጃው አመላክቷል። የግል ተበዳይ የወንጀል ድርጊት ፈጻሚ በሰዓቱ ተሸፍኖ የነበረ መሆኑን ተከትሎ ማንነቱን ለመለየት ያልቻለች መሆኑ የተገለጸ ሲሆን ይህም የፖሊስን ስራ ፈታኝ አድርጎት ነበር ተብሏል። ነገር ግን ለተከታታይ 10 ቀናት የተለያዩ የቴክኖሎጂ አጋዥ መሳሪያዎችን በመጠቀም በሰራሁት የረቂቅ ክትትልና ማጣራት ወንጀል ፈጻሚው ተጠርጣሪ ከነ ኤግዚቢቱ በቁጥጥር ስር ለማዋል መቻሉን በስራት ሬዲዮ ከሃይደር ክፍለ ከተማ ፖሊስ ያገኘሁት መረጃ ያመላክታል ብላ ዘግባለች። ሌላው የትግራይ ክልል ጊዜያዊ አስተዳደር ኢትዮጵያ አየር መንገድ ያደረገውን የጉዞ ክልከላ እንዲያነሳ ጠየቀ። የጊዜያዊ አስተዳደሩ ባህልና ቱሪዝም ቢሮ ዛሬ ግንቦት 9 ቀን 2017 ዓ.ም ለፌዴራሉ ቱሪዝም ሚኒስቴር በጻፈው ደብዳቤ ከፕሪቶሪያዊ የሰላም ስምምነት ወዲህ እንደ ትግራይ የተቋረጠውን የቱሪዝም እንቅስቃሴ ማነቃቃት፣ የተበላሸውን የክልሉን ምስል ዳግም መገንባት፣ ሰላምና መረጋጋት ማጎልበትና መሰል ስራዎችን እያከናወነ መሆኑን አውስቷል። ጨምሮም ከመጋቢት ወር 2017 ዓ.ም ጀምሮ በክልሉ ውስጥ በተፈጠረው ስጋት የተነሳ ዓለም አቀፍ የጉዞ ማስጠንቀቂያ በመውጣቱ ወደ ትግራይ የሚደረገው የቱሪስቶች ጉዞ መቋረጡንም ጠቅሷል። በቢሮው ምክትል ኃላፊ አቶ ኃይላይ በየነ የተጻፈው ይህ ደብዳቤ ሲቀጥልም ይሁንና በትግራይ ክልል የታየውን መረጋጋት ተከትሎ የቱሪስት እንቅስቃሴ መታየት በጀመረበትና ተስፋ በተፈጠረበት በዚህ ወቅት ደግሞ እንደገና ክልከላ እንደተደረገም አስረድቷል። ከቅዳሜ ግንቦት 2 ቀን 2017 ዓ.ም ጀምሮ ወደ ትግራይ የሚሄዱ ቱሪስቶችና የውጭ ፕሮጀክት ባለድርሻ አካላት በኢትዮጵያ ኤርፖርቶች እንዳይሳፈሩ ክልከላ እንደተጣለባቸው ገልጾም ምክንያቱ ግልጽ እንዳልሆነለት አስታውቋል። በመሆኑም ከሚመለከታቸው አካላት ጋር በመነጋገር ለችግሩ አስቸኳይ መፍትሄ እንዲደረግ ሲልም ጠይቋል። ህወሓት ምርጫ ቦርድ ሰረዘንም አልሰረዘንም የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛችሁ የፕሪቶሪያውን ስምምነት አናውቀውም መባል ከተጀመረ ብቻ ነው ብሏል። ምርጫ ቦርድ ለህወሓት የሰጠው ከፓርቲነት የመሰረዝ ቀነ ገደብ ነገ ያበቃል። የፕሪቶሪያ ሰላም ስምምነት የፈረምነው ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ እውቅና ወይንም ሰርተፊኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ናቸው የገለጹት። አደገኛ የሚሆነው ግን በምርጫ ቦርድ ስለተሰረዛችሁ የፕሪቶሪያውን ስምምነትን አናውቀው መባል ሲጀመር ብቻ ነው ብለዋል። የፕሪቶሪያውን ስምምነት የፈረምነው ምርጫ ቦርድ ሰርቲፊኬት ስለሰጠን አይደለም። በምርጫ ቦርድ ሰርቲፊኬት ያቋቋምነው ጊዜያዊ አስተዳደር የለም። በምርጫ ቦርድ ሰርቲፊኬትም ይሁን የወረቀት የተሰራ ስራ የለም ሲሉም ተደምጧል። በእኛ በኩል በግንቦት 5 ምክንያት ከፕሪቶሪያው ስምምነት ጋር የተያዘ የሚቋረጥ ነገር የለም። እስከ ዛሬው ይቀጥላል።
የፕሪቶሪያው ስምምነትም ሆነ የጊዜያዊ አስተዳደሩ ሁኔታ ይቀጥላል ሲሉ አስታውቀዋል። ደብረጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ ለ5ኛ ክረምት በመጠለያ አንቆይም፣ ከእናንተ ብዙም ስለማንጠብቅ ራሳችን እንገባለን የሚል የተፈናቃዮች ውሳኔ እየገፋ መጥቷል ሲሉ ገልጠው እኛም ይህንን የተፈናቃዮችን ውሳኔ እናስፈጽማለን፣ ከእነሱ ጎንም እንቆማለንም ብለዋል ስትል አዲስ ስታንዳርድ ዘግበዋለች። ካዛንቺስ ኮሪደር ላይ የህግ ጥሰት በመፈጸም የህዝብ ሀብት ላይ ጉዳት ያደረሰ ሻም የተባለ የመኪና ኪራይ ድርጅት 100 ሺህ ብር መቀጣቱን የቂርቆስ ክፍለ ከተማ ደንብ ጽሕፈት ቤት ገለጠ። ግንቦት 4 ቀን 2017 ዓ.ም በቂርቆስ ክፍለ ከተማ ወረዳ 8 ካዛንቺስ አካባቢ ምሽት 2 ሰዓት አካባቢ ጨለማን ተገን በማድረግ ባልተፈቀደ ቦታ በኮሪደር ልማት ላይ ጉዳት በማድረስ የህግ ጥሰት የፈጸመ ሻም የተባለ የመኪና ኪራይ ድርጅት የ100 ሺህ ብር ቅጣት ነው መቀጣቱ የተገለጠው። ድርጊቱ ህግ በመተላለፍ የህዝብ ሀብት ላይ ጉዳት ማድረስ በመሆኑ ከቅጣቱ ባለፈ ተጠያቂነትን ስለሚያስከትል አሽከርካሪው በህግ ቁጥጥር ስር ይውል ዘንድ ክትትል እየተደረገ መሆኑንም ከክፍለ ከተማው ደንብ ማስከበር ጽሕፈት ቤት የተገኘው መረጃ ያስረዳል። የህዝብ ትራንስፖርት ተሽከርካሪዎች ቀለም ሊቀየር ነው ተባለ። በኮሪደር የለሙ ከተሞችን ማሰብ አለባቸው። ትራንስፖርቱ ከተማውን ይምሰል፣ አደራጁ፣ ብድር እናመቻች፣ ከኩባንያዎች ጋር እንነጋገርና አሮጌ መኪናዎች ከመንገዱ ላይ ይውጡ፣ አዲስ አበባ ውስጥ ያለ ትራንስፖርት ከተማውን አይመጥንም በማለት አለሙ ስሜ በውይይቱ ለታደሙ የተቋማት አመራሮች አሳስቧል ነው የተባለው። ሌላው ዜና ኢትዮጵያውያን ስደተኞች ከጅቡቲ ለመውጣት የ3 ወራት ጊዜ እንዲሰጣቸው ጥያቄ ቀረበ ተባለ። በጅቡቲ የሚኖሩ ሰነድ አልባ ኢትዮጵያውያን ሀገሪቱን ለቀው ለመውጣት የ3 ወር ጊዜ እንዲሰጣቸው ይፋዊ ጥያቄ መቅረቡን በጅቡቲ ያለው የኢትዮጵያ ኮሚኒቲና የሃይማኖት አባቶች ህብረት በጋራ ነው የጠየቁት። አንድ የህብረቱ አባል የሆኑ አባት ለቲክቫ ኢትዮጵያ በሰጡት ቃለ መጠይቅ በእነዚህ አካላት እየተደረገ ያለው ሽምግልና በዜጎች ላይ እንግልትና የመብት ጥሰት እንዳይፈጸም አስተዋጽኦ አድርጓል ብለዋል። የህብረቱ አባል በዝርዝር እንደነገሩን ሰነድ አልባ ዜጎች ከሀገሪቱ ለቀው ይውጡ የሚለው ነገር በሽምግልና ተይዞ ዜጎቻችንን ህጋዊ ነዋሪዎች ለማድረግ ፓስፖርት እንዲያገኙ ለማስቻል ቪዛም እንዲሰጣቸው ቀደም ሲል የተሰጠው የ1 ወር ቀነ ገደብ ወደ 3 ወራት እንዲራዘም ነው የተጠየቀው። ይህን ጥያቄ ለሀገሪቱ ፕሬዚዳንት ጽሕፈት ቤት፣ ለሀገር ውስጥ ጉዳይ ሚኒስቴርና ለውጭ ጉዳይ ሚኒስቴር በደብዳቤ አቅርበናል። ዜጎቻችን በቂ ዝግጅት አድርገው ከሀገር እንዲወጡ አሊያም ህጋዊ እንዲሆኑ ቀኑ ይራዘምላቸውም ብለናል ብለዋል። እኛ ወንድሞቻችሁ ነን፣ እናንተም ወንድሞቻችን ናችሁ። የሁለት ሀገር አንድ ህዝቦች ነን። እኛ ልዩነት የለንም። ይህን ከግምት አስገብታችሁ የትናንቱን ታሪክ የነገውንም ጉዟችንን ተመልክታችሁ መፍትሄ ስጡን። ጅቡቲና ኢትዮጵያ የሚለያዩ ሀገራት አይደሉም። የእኛ ዜጎች እዚህ ጫና እንደሚፈጥሩ አብዛኛው ዜጎችንም ህገወጥ ነዋሪ እንደሆኑም እናውቃለን ብለናቸዋል ሲሉ ቃለ መጠይቁን የሰጡት አባት ተናግረዋል። በሽረ ከተማ ከቤተ ክርስቲያን ውስጥ 9 የሞባይል ስልኮችን የሰረቀው ግለሰብ በ18 ዓመት እስራት ተቀጣ። የወንጀል ድርጊቱ የተፈጸመው በትግራይ ክልል ሰሜን ምዕራብ ዞን ታህታይ ቆራሮ ወረዳ ሲሆን በሽረ ከተማ 03 ቀበሌ ነዋሪ የሆነው አብርሃም ገብረመድን ረዳ የተባለው ተከሳሽ ታህሳስ 19 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ተኩል ገዳማ ማያድራሻ በተባለ አካባቢ የዓመቱ ገብርኤል በሚከበርበት ቤተክርስቲያን ውስጥ ለጸሎት የገባ በማስመሰል ከ9 ምዕመናን 9 ተንቀሳቃሽ የእጅ ስልኮችን ሰርቆ ከአካባቢው ለመሰወር ሲሞክር የአካባቢው ማህበረሰብ ከፖሊስ ጋር በመቀናጀት በቁጥጥር ስር ሊያውለው መቻሉ ተገልጧል። ግለሰቡ በቁጥጥር ስር በዋለበት ሰዓትም 4 ተንቀሳቃሽ ስልኮች እጁ ላይ መገኘታቸው የወረዳው ፖሊስ አስታውቋል። በዚህም መሰረት የወረዳው ፍርድ ቤት ተገቢውን የምርመራ ሂደት በማከናወን የሰውና የሰነድ ማስረጃ በማደራጀት ለአቃቢ ሕግ እያስረከበ ሲሆን አቃቢ ሕግም በወረዳው ፍርድ ቤት ክስ መስርቷል። የቀረበለትን የክስ መዝገብ ሲመለከት የቆየው የወረዳው ፍርድ ቤትም ሚያዝያ 30 ቀን 2017 ዓ.ም በዋለው ችሎት ተከሳሽ አብርሃም ገብረመድን ረዳን ጥፋተኛ ነው በማለት በ18 ዓመት ጽኑ እስራት እንዲቀጣ ውሳኔ መስጠቱን ብስራት ሬዲዮ ከወረዳው ፍርድ ቤት ያገኘሁት መረጃ ያሳያል ብሎ ዳጉ ዘግቦታል።
ጫት በኢትዮጵያ የሱስ መጠን አሳሳቢ ደረጃ ላይ ደረሰ ተባለ። በኢትዮጵያ ጫት በግለሰቦችም ሆነ በመንግስት ደረጃ ከፍተኛ ኢኮኖሚያዊ ጠቀሜታ ያለው ምርት ቢሆንም አዲስ ጥናት እንደሚያመላክተው የጫት ሱስ በሀገሪቱ አደገኛ ደረጃ ላይ ደርሷል ተብሏል። ሪዲም ጄኔሬሽን የተባለ ተቋም ባወጣው ጥናት መሰረት በኢትዮጵያ ጫት ከሚቅሙ ሰዎች መካከል 41 በመቶ የሚሆኑት አደገኛ የሱስ ደረጃ ላይ ይገኛሉ ብለዋል። ጥናቱ አያይዞም ጫት የሚቅሙ ሰዎች ለተለያዩ ምክንያት እንደሚጠቀሙበት አመላክቷል። ከነዚህም መካከል 52 በመቶ ለመዝናናት፣ 44 በመቶ ለድብርት ስሜት፣ 19 በመቶ ደግሞ በሱስ ምክንያት ብለዋል። የጥናቱ ውጤት በአንዳንድ የኢትዮጵያ አካባቢዎች የጫት ስርጭት እስከ 64 በመቶ መድረሱን ያሳያል። በአጠቃላይ በሀገሪቱ ከመቶ ሰዎች መካከል 26 ያክሉ ጫት ቃሚዎች ናቸው። በተጨማሪም በጥናቱ ጾታን በተመለከተ የተካተተ ባይኖርም የሴት ጫት ቃሚዎች ቁጥር በከፍተኛ ሁኔታ እያደገ መምጣቱም ተጠቁሟል። ይህ አሳሳቢ ግኝት በኢትዮጵያ ውስጥ የሱስ ችግርን ለመከላከልና ለማከም እንዲሁም የህብረተሰቡን ግንዛቤ ለማሳደግ የባለድርሻ አካላት ትኩረት ሊሰጡት የሚገባ ጉዳይ መሆኑን ያመላክታል። ጫት ለኢኮኖሚው ያለው ጠቀሜታ እንደተጠበቀ ሆኖ በዜጎች ጤናና ማህበራዊ ህይወት ላይ የሚያሳድረውን አሉታዊ ተጽዕኖ መገንዘብና መፍትሄ መፈለግም ወሳኝ ነው ብሏል ጥናቱ። ከሰሞኑ ታስረው የነበሩ 3 ሐኪሞች በ10 ሺህ ብር ዋስ ተፈቱ። ከቀናት በፊት ከሰሞነኛው የጤና ባለሙያዎች እንቅስቃሴ ጋር ተያይዞ ከአርባ ምንጭ ዩኒቨርሲቲና ከአርባ ምንጭ አጠቃላይ ሆስፒታል ተወስደው ታስረው የነበሩ 3 ዶክተሮች በ10 ሺህ ብር ዋስ ከእስር መፈታታቸውን ቤተሰቦቻቸው ለቲክቫ ኢትዮጵያ ገለጡ። ባለፈው አርብ ለስብሰባ ትፈለጋላችሁ ተብለው በተወሰዱበት ነው እንዲታሰሩ የተደረገው ያሉት ቤተሰቦቻቸው ዛሬ ፍርድ ቤት በሰጠው ትዕዛዝ መሰረት በዋስ ከእስር እንዲፈቱ አድርጓል ብለዋል። ፍርድ ቤቱ ፖሊስ አስፈላጊ ነው የሚላቸውን መረጃ አደራጅቶ ለግንቦት 7 እንዲያቀርብ ማዘዙንም የሐኪሞቹ ቤተሰቦች አስታውቀዋል። ቲክቫ ኢትዮጵያ ከዶክተሮቹ እስር ጋር በተያያዘ አመራሮችን ለማነጋገር የተደረገው ሙከራ ሳይሳካ መቅረቱን ቲክቫ በዘገባው ጠቁሟል። የውጭ ዜና 49 ነጭ ደቡብ አፍሪካውያን ወደ አሜሪካ አቀኑ። በደቡብ አፍሪካ የሚኖሩ አፍሪካነርስ በመባል የሚታወቁትን ነጭ ዜጎችን አሜሪካ በስደተኛነት ልትቀበል መሆኑም ተነግሯል። በደቡብ አፍሪካና አሜሪካ መካከል ያለው ግንኙነት ውጥረት ውስጥ ከገባ ወራት ተቆጥሯል። በአሜሪካ የደቡብ አፍሪካ አምባሳደር ኢብራሂም ራሶል ከአሜሪካ መባረራቸውም ይታወሳል። ፕሬዚዳንት ትራምፕ የዘር መድሎ ሰለባ ናቸው ያሏቸውን ነጭ ደቡብ አፍሪካውያን ወደ አሜሪካ መጥተው መኖር የሚያስችላቸውን ውሳኔም አሳልፈው ነበር። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ባወጣው መግለጫ አሜሪካ በፖለቲካ ምክንያት የምትፈጽመው ይህ ድርጊት የደቡብ አፍሪካን ሕገ መንግስታዊ የዲሞክራሲ ስርዓትን የናቀ ነው ብለዋል። የደቡብ አፍሪካ መንግስት ወደ አሜሪካ መሄድ የሚፈልጉ ሰዎችን እንደማያስቆም ገልጦ በዚህ ሂደት ወደ አሜሪካ የሚወሰዱት ግለሰቦች የወንጀል ክስ ያለባቸው አለመሆናቸው መረጋገጥ እንዳለበት አሳስቧል። በዚህም በመጀመሪያው ዙር 49 አፍሪካነርስን አሳፍሮ ከጆሃንስበርግ የተነሳው ቻርተር አውሮፕላን ሰኞ ዋሽንግተን ዱልስ አውሮፕላን ማረፊያ ይደርሳል ተብሎ ይጠበቃል። ጉዳዩን የሚከታተሉት አካላት ደቡብ አፍሪካውያኑ ወደ ተለያዩ የአሜሪካ መዳረሻዎች በረራ ከመጀመራቸው በፊት በተዘጋጀው በጋዜጣዊ መግለጫ ላይ እንደሚሳተፉም ጠቁሟል ሲሉ ቢቢሲና ሮይተርስ ዘግበውታል። አሜሪካ በሶማሊያ ያለውን የሰላም አስከባሪ እንድትደግፍ ከአፍሪካ ህብረት የቀረበላትን ጥያቄ ውድቅ አደረገች። አሜሪካ በሶማሊያ ላለው የአፍሪካ ህብረት አዲሱ ተልዕኮ የፋይናንስ ድጋፍ እንደማታደርግ ነው የተዘገበው። የአፍሪካ ህብረት ከፍተኛ አመራሮች ለተልዕኮ አሜሪካ ድጋፍ እንድታደርግ ለማሳመን ወደ ዋሽንግተን አምርተው የነበረ ቢሆንም የአሜሪካ አመራሮች በኦፕሬሽን አለመሳካትና ሌላው የዓለም ክፍል የድርሻውን እየተወጣ አይደለም በሚል ጥያቄውን ውድቅ ማድረጋቸው ተነግሯል። አሜሪካ ከሳምንታት በፊት ተልዕኮውን በተመለከተ በካምፓላ በተካሄደው ስብሰባ መዋቅራዊ ለውጦች ካልመጡና ሌሎች ሀገራትን በኩል ካላዋጡ ምንም አይነት ድጋፍ እንደማታደርግ መግለጿ ይታወሳል። ከዚህኛው የህብረቱ ተልዕኮ በፊት በሶማሊያ የነበረው አትሚስ ያልተከፈለ ዕዳና ደሞዝን ጨምሮ የ100 ሚሊዮን ዶላር እጥረት ያጋጠመው ሲሆን አዲሱ ተልዕኮ ከአልሻባብ መጠናከርና ድጋፍ ማጣት የተነሳ ከባድ ፈተና እንደሚገጥመው ከወዲሁ ተሰግቷል ሲል ሶማሊያ ጋርዲያን ዘግቧል። ሐማስ የመጨረሻውን አሜሪካዊውን ታጋች አስረከበ። ሐማስ በእገታው ስር የነበረውን እስራኤላዊ አሜሪካዊ ታጋች ኤደን አሌክሳንደርን ለቀይ መስቀል ማስረከቡን የእስራኤል መገናኛ ብዙሃን ዘግበዋል። ሐማስ እስራኤላዊ አሜሪካዊ ታጋች ኤደን አሌክሳንደርን ዛሬ ሰኞ
ጋዛ ውስጥ ለቀይ መስቀል ማስረከቡን የእስራኤል ቴሌቪዥን ጣቢያ ካን ቲቪ ዘግቧል። ዛሬ ለቀይ መስቀል የተላለፈው የ21 ዓመቱ እስራኤላዊ አሜሪካዊ ታጋች ላለፉት 19 ወራት በሐማስ እገታ ስር መቆየቱ ይታወቃል። ኳታር ለትራምፕ $400 ሚሊዮን የሚያወጣ አውሮፕላን በስጦታ መልክ ለመስጠት ማቀዷ ተሰማ። ሀገሪቱ ልትሰጥ ያሰበችው ቦይንግ 747/8 አውሮፕላንን ሲሆን ለፕሬዝዳንታዊ በረራ ቁጥር 1 ሆኖ እንዲያገለግል በማሰብ ነው ሲል ኤቢሲ ኒውስ ነው የዘገበው። እንደ ህትመቱ ከሆነ የስልጣን ዘመናቸው ካለፈ በኋላ ፕሌኑ ከመንግስት ንብረት ወደ ትራምፕ ይዘዋወራል። የአሜሪካ ህገ መንግስት ያለ ኮንግረስ ፈቃድ እንደዚህ አይነት ስጦታዎችን መቀበልን የሚከለክል ቢሆንም በሀገሪቱ ታሪክ ለአሜሪካ ፕሬዝዳንት የተሰጠው እጅግ ውድ ስጦታ ይሆናልም ተብሏል። የተከበራችሁ ጉባለች ቤተሰቦች የሰዓቱን ዜና በዚሁ አጠናቀናል። አብራችሁን ስለነበራችሁ እያመሰገንን ጉባኤ ኢትዮጵያን ሳብስክራይብ፣ ላይክና ሼር እያደረጋችሁ ሁልጊዜ አብረን እንሁን። የምናገለግለው በቻልነው ስለሆነ በሞባይል የሚተላለፍ መሆኑንም ከግምት ውስጥ አስገብታችሁ ስህተቶችም ቢኖሩ ሁሉ ነገር በተሟላበት እና ከተሟላለት ጋር ባታነጻጽሩ ቅንነትና ታማኝነትን ታሳቢ በማድረግ አብረን እንሁን ነው። መልካም ጊዜ